የአዲስ አበባ ከተማ አስተዳደር ነዋሪዎች ጤናቸው የተጠበቀ ይሆን ዘንድና ከተማዋ የጤና ቱሪዝም ማዕከል ትሆን ዘንድ ባለፉት ዓመታት በርካታ ስራዎችን ሲያከናውን ቆይቷል። የሆስፒታሎችና ጤና ጣቢያዎች ቁጥርን መጨመርና በጤና ተቋማት የሚሰጡ አገልግሎቶች ዘመናዊና ቀልጣፋ እንዲሆኑ በማድረግ ረገድ የተከናወኑ ስራዎችም ተጠቃሽ ናቸው። በዘርፉ ጥልቅ ሪፎርም ከተደረገባቸው ተቋማት መካከል አንዱ የሆነው የዳግማዊ ሚኒሊክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተገኙበት አዲስ የፎረንሲክና ስነ ምረዛ ምርመራ የልቀት ማዕከል አስመርቋል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች አዲስ አበባ ከተማ ባለፉት 5 ዓመታት በሕክምና ብቻ ሳይሆን ከአክሞ ማዳን በፊት ትኩረት አድርጋ ስትሰራ መቆየቷን ጠቁመው በርካታ አዳዲስና ዘመናዊ ሆስፒታሎችንና ጤና ጣቢያዎችን መገንባት መቻሉን ገልጸዋል። ከአክሞ ማዳን በፊት መከላከልን ትኩረት በማድረግ ከተማችንን ጽዱ፣ ለመኖር ምቹ፣ ከብክለት የጸዳች በማድረግ በኩል ከፍተኛ እንቅስቃሴ አድርገናል። ስራዎችን ሰርተናል፣ ውጤት አግኝተናል። ይሄም ለሕክምናው በከፍተኛ ሁኔታ አጋዥ እንደሆነ የህዝብን ጤና ለመጠበቅ ደግሞ ወሳኝ እንደሆነ እንረዳለንና ይሄንንም አጠናክረን እንቀጥላለን። ባለፉት 5 ዓመታት ለጤናው ዘርፍ በሰጠነው ትኩረት አዳዲስ የሕክምና ማዕከላት ከዚህ በፊት እስከዛሬ ኢትዮጵያ ውስጥ ከነበሩ ሆስፒታሎች ለየት ባለ ሁኔታ ልቀታቸውን ባረጋገጡ ደረጃ ላይ እንዲገኙ በማድረግ በሕክምና መሳሪያም በግንባታቸውም በአጠቃላይ በጤና ባለሙያዎችም እንዲደራጁ በማድረግ 4 ሆስፒታሎችን ገንብተናል። 2ቱን ወደ ስራ አስገብተናል። 2ቱ ደግሞ ቀጥለው በቅርብ ጊዜ ወደ ስራ የሚገቡ ነው የሚሆኑት። ለአገልግሎት ክፍት የተደረገው የዳግማዊ ሚኒሊክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አዲስ የፎረንሲክና ስነ ምረዛ ምርመራ የልቀት ማዕከል ከተማ አስተዳደሩ ህዝቡን በታማኝነት እያገለገለ ስለመሆኑ ማሳያ ተደርጎ እንደሚወሰድም ከንቲባ አዳነች ተናግረዋል። የዳግማዊ ሚኒሊክ የዲኤንኤ የስነ ምረዛና የፎረንሲክ ምርመራ ማዕከል ከህዝባችን የሰበሰብነውን ግብር በታማኝነት፣ በትጋት፣ በቁጠባ ከፍ ባለ ሁኔታ ቅድሚያ ለህዝብ በመስጠት 72 እጁን በጀታችንን ለህዝብ አገልግሎት መልሰን ያዋልንበት መሆኑን የሚያሳይ ተጨማሪው ማሳያ ነው። ማዕከሉ በኢትዮጵያ የፎረንሲክ ሳይንስ ውስጥ አዲስ ምዕራፍ የከፈተ መሆኑን የገለጹት ከንቲባ አዳነች በዘርፉ የተሟላና ዘመናዊ አገልግሎትን ለመስጠት ያስችላልን ብለዋል። ይሄ ማዕከል በኢትዮጵያ ፍትህ፣ የህክምና፣ የፎረንሲክ ሳይንስ ውስጥ አዲስ ምዕራፍ የከፈተ ዘመናዊ ፎረንሲክ ህክምናና የስነ ምረዛ ልቀት ማዕከል በሀገራችን ለመጀመሪያ ጊዜ በተሟላ የሳይንስ መስፈርት መሰረት የተደራጀ ማዕከል ነው። የተሟላ አገልግሎትን ከመስጠት አንጻር ካልተሟላና ኋላ ቀር ከነበረው አገልግሎት ወደ ዘመነ አገልግሎት መሸጋገርን ያሳየናል። ቀደም ሲል የነበረውን ያልተሟላ ያልዘመነ የአስክሬን ምርመራ አሰራርን በማስቀረት ወደ ሳይንሳዊ በቴክኖሎጂ የተደገፈ አገልግሎት መስጠት መሸጋገራችንንም ያበስራል። በተጨማሪም የዲኤንኤና የሰው መለያ ቴክኖሎጂ አገልግሎትን እንዲሁ ለአገልግሎት ማብቃታችን በሀገራችን የመጀመሪያው በመሆኑ በርካታ ወጪዎችንም እንግልትንም የሚያስቀር እንደሆነ ሁላችንም እናስተውላለን። መድኃኒቶችንና አልኮሎችን መለየት የሚያስችሉ የላቁ የስነ ምረዛ መሳሪያዎችን ያሟላው ማዕከሉ ሳምንታትን ሲወስዱ የነበሩና እንደ ናሙና ትንተና አይነት አገልግሎቶችን በአጭር ጊዜ ለመመለስ የሚያስችል መሆኑም ተመላክቷል። የፎረንሲክ ኬሚስትሪና ቶክሶሎጂ ላቦራቶሪንም እውን ማድረግ ችለናል። ከዚህ ቀደም በሕክምና ተቋማት ያልነበሩ በጣም አነስተኛ የሆኑ መርዞችን፣ መድኃኒቶችንና አልኮል መለየት የሚያስችሉ የላቁ የስነ ምረዛ መሳሪያዎችን መሟላታቸውም የአገልግሎት ጥራትና ፍጥነትን በእጅጉ የሚያልቁ ሆነው እናያቸዋለን። ቀደም ሲል ሳምንታትን ይወስድ የነበረው የናሙና ትንተና በግማሽ ሰዓታት ውስጥ ማከናወን የሚያስችል ቴክኖሎጂ ስራ ላይ ማዋል ችለናል። ከዚህም ባሻገር 80 አስክሬን ማቀዝቀዝ እና መያዝ የሚችል እንዲሁም 8 አውቶማቲክ የሆኑ መሳሪያዎችን፣ ማሽኖችን፣ ተንቀሳቃሽ የራጅ መሳሪያዎችን የመሳሰሉትን እንዲሁም ኤአይ ጋራ ኢንተግሬት አድርገው የሚሰሩ መሳሪያዎችን መቅጠም መቻላችን የዘመኑ ሕክምናን በሀገራችን መተግበር ከዛም ባሻገር በዚህ ዘርፍ ከሚሰሩ ዓለም ላይ ልቀት ካላቸው ተቋማት ጋራ በምርምር በመረጃ ልውውጥ በጋራ ለመስራትና እገዛም ለማግኘት
የሚያስችሉ ናቸው። ከተማ አስተዳደሩ የከተማዋ ነዋሪዎች ጤናማ እንዲሆኑ ብሎም ከተማዋ የጤና ቱሪዝም ማዕከል እንድትሆን የሚያከናውናቸው ስራዎች ተጠናክረው መቀጠላቸውን ያስታወሱት ከንቲባ አዳነች አዲስ አበባ ከተማ በጤናው ዘርፍ የኢትዮጵያ አዲስ ብልጽግና የእድገትና የከፍተኛ ቴክኖሎጂ ምዕራፍ በማብሰር ሂደት ብዙ ርቀት መሄዷን ገልጸዋል። ዜጎቻችን ጤናማ እንዲሆኑ የሚገባንን የጤና አገልግሎት እንድናገኝ ከዛም አልፈን ደግሞ ሕክምና ፍለጋ ወደ ውጪ የሚወጡ ሀገራችን ውስጥ የሚቀመጡ ዲፕሎማቶች ዓለም አቀፍ ተቋማትን ወክለው እዚህ ኢትዮጵያ ውስጥ የሚኖሩ ለሕክምና ከዚህ ሀገር ሳይወጡ እዚሁ ኢትዮጵያ ውስጥ መታከም እንዲችሉ በቱሪስትነትም ሆነ በኢንቨስትመንት በተለያየ ምክንያት ወደ ኢትዮጵያችን የሚመጡትም አስተማማኝ የሆነ የጤና አገልግሎት በሀገራችን እንዲያገኙ ማድረግ የሚያስችል ስራዎችን እየሰራን ያለ ነው። አዲስ አበባ አስተዳደር በጤናው ዘርፍ የኢትዮጵያን አዲስ ብልጽግና የእድገትና የከፍተኛ ቴክኖሎጂ ምዕራፍ በማብሰር ሂደት ብዙ መንገድ እንደተሻገርንና ውጤት እንዳመጣን የሚያሳዩና የሚናገሩ ተግባራት ናቸው። የከተማ አስተዳደሩ ለጤናው ዘርፍ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ያስታወቁ ሲሆን ማዕከሉ ለአገልግሎት እንዲበቃ አስተዋጽኦ ያበረከቱ አካላትን አመስግነዋል።